ሮዛ በህዋንና በባንቴሮን በያዘችው ቪዲዮ አስፈራርታ ለእናቷ ቤት ለመግዛት አስባለች። ምክንያቱም ከነሱ የምትወስደው ብር ትንሽ ብር አይደለም፣ ጨመር ያለ ገንዘብ ነው። ባንቴሮ ስልኳን ቢያሰርቀውም እንኳን ፎርማት አድርጎ ቢመልስላት መረጃ አስቀምጣ ስለነበር መረጃውን አውጥታ ታሳያቸዋለች። ያስቀረውታለኝ የፈለገ ነገር ብታደርጉ እኔን በምንም ልታገኙኝ አትችሉም ትለዋለች። እናም ባንቴሮም ተይ እኔ ነፍሰ ጡር ነሽ ብዬ ነው እንጂ አንቺን የፈለጉትን ማድረግ እችላለሁ ይላታል። ምንም ነገር ማድረግ ስለማትችል አትሳሳት። ከዚህ በኋላ ግን ጊዜው እየሄደ ነው፣ ያላችሁ አንድ ቀን ብቻ ነው። ስለዚህ ቶሎ ብትልኩልኝ ትራንስፌር ብታደርጉልኝ ይሻላችኋል። አይ ካልክ ግን ይውልህ ማታ ቪዲዮ ሁሉም ነገር ለዴቢ ደርሰዋል ትለዋለች። ሮዛ አታደርጊውም፣ ካደረግሽው ግን ይውልሽ ምላስሽን ቆርጥልሻለሁ፣ ከዛም ልጄ ብለሽ የምትጠሪበት አንደበት አይኖርሽም ይላታል። እሷም ተባለ እንዴ ከዚህ በኋላ ከኔ ጋር የመድረስ ሞራሉም አይኖርህም ትለውና ገፍትራው ትሄዳለች። ህዋንንም እንደዛው ነበር ያደረገቻት። ህዋን አስቢበትና ገንዘቡን ትራንስፌር አድርጊልኝ ትላታለች። ህዋን ግን ዝም ነበረ፣ ምንም መልስ አልመለሰችላትም። ሮዛ ወደ እሱ ልትገቢልኝ ትችያለሽ፣ ከአጠገቤ ማየትም አልፈልግም አንቺን ነበር ያለቻት በሰዓቱ። እሷም ተነስታ ትታት ወታት ትሄዳለች። ትታት ወታት በሄደች ሰዓት ግን ሮዛ የትም አልሄደችም፣ እቤቷ ቁጭ ብላ ነበር። ለእናቷ ደውላላት እናቴ እየውልሽ ህዋንና ባንቴሮ በሚሰጡኝ ገንዘብ ኮንዶሚኒየም ቤት መግዛት አስቤያለሁኝ። እናም ከእናንተ ሰፈር ያለውን ደላላ እንድትነግሪው እንዲፈልግልን ደግሞ ኮሚሽንም ቢሆን ጨምር አድርጌ ሰጠዋለሁ ትላታለች። ልጄ እውነትሽን ነው እርግጠኛ ነሽ ግን እነዚህ ልጆች እያስገቡልሻል ስትላት፣ አዎ እያስገቡልኛል፣ ምክንያቱም ገንዘቡን ካላስገቡልኝ ዛሬ ቪዲዮውን ለዴብ እንደማሳየው ነግሬያቸዋለሁኝ። አይ ካሉ ደግሞ ቪዲዮውን እንደምሰጣቸው እሰጠዋለሁ ብለው ስለሚያስቡ ስለሚፈሩ ገንዘቡን ትራንስፌር ያደርጉልኛል፣ እንዳታስቢ ማዬ ትላታለች። ከሆነ በጣም ጥሩ ልጄ አታሳፍሪኝም፣ እንግዳውስ እጠብቃለሁ፣ ደላላውንም እነግረዋለሁኝ ጥሩ ቤት እንዲፈልግልናል እለዋለሁ እሺ ስትላት፣ ምንም ችግር የለውም እማያው ይፈልግ። ከዛም በኋላ መረጃውንስ እንዴት ነው ታዲያ ታጠፊለታለሽ ወይስ እንዴት ነው ምን ልታረጊ ያሰብሽ ስትላት፣ እማያው መረጃውን ካላጠፋሁትኝ እርግጠኛ ነኝ ባንቴሮ ያጠፋኛል እኔን ከነመፈጠሬ ትላታለች። በእንግዲህ ለማንኛውም አይዞሽ፣ ባንቺ መቼም አላፍርም፣ እኮራብሻለሁ ሮዛ ልጄ አይዞሽ፣ በቃ አሁን እንደምንም ብለሽ ገንዘቡን ትራንስፌር እስከሚያደርጉልሽ ጠብቂያቸው፣ ዝም አትበያቸው ትላታለች። እሷም እሺ እማዬ ችግር የለውም፣ ለማንኛውም ያለውን ነገር ደግሞ አይቼ እነግርሻለሁ፣ እደውልልሻለሁ፣ እሺ አዲስ ነገር ካለ እደውልልሻለሁ ትላታለች። በይሺ ልጄ ሮዛ መልካም ቆይታ ብላ ስልኩን ትዘጋለች። ሮዛ ስልኩ እንደተዘጋላት ምንም ችግር የለውም እርግጠኛ ነኝ ዛሬ ካላስገባችሁ ገንዘቡን ያው ይሄን ቪዲዮ እያስፈራራው በዚህ ቪዲዮ ነው የሚይዛችሁ እያለች ብቻዋን ማውራት ጀምራለች። ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛልኝ። ይሄን ቪዲዮ የሚደርሳችሁ የምትከታተሉ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እንደምታደርጉኝ ከልብ አመሰግናለሁ። የሚደርሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉኝ በአክብሮት ጠይቃለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ከልብ አመሰግናለሁ። ሮዛ ምንም አልመሰላትም፣ ምክንያቱም ደፍራ ለማሳየት ወኔው የላትም። ግን ደግሞ እሷ የፈለገ ነገር ቢሆን በዚህ ያስፈራራች ገንዘቡን እንደምትቀበል አስባለች። የነበራትን ገንዘብ ለዛኛው ጉሽማዋ ስለሰጠችው በዛሁን ላይ ባዶ እጇን ናት። ስለዚህ የኛውን ገንዘብ ከተቀበለች ቤት መግዛትና ዴቭ እንኳን ከቤት ቢያስወጣት ግዴታ ብር መያዝ ስላለባት አስባለች። እናቷንም ከዛ ቤት እንደሚያስወጣት ስለምታውቅ ስለዚህ በሆነ ነገር ተጠቅሜ ማሸነፍ አለብኝ ትላለች። ግን ደግሞ ሁሉም ነገር የሚሆን አይመስልም። ህዋን ቤት ውስጥ መኝታ ቤት ቁጭ ባለችበት ሉሊት በር ሳታንኳኳ ትገባለች። ልክ ስትገባባት ትደነግጣለች። ውይ ይቅርታ ህዋንዬ፣ በር ሳላንኳኳ ገብቻ አስደነገጥኩሽ ስትላት፣ ደንግጬ ነበር ግን ደግሞ ታውቂያለሽ አይደለ የልቤ ትርታ
የልቤ ንጉስ ስትላት አልገባኝም ምን እያልሽ ነው ሂዋን ስትላት ያው ስለሱ እያሰብኩ ነበር ብዬ ነው። ማን ነው እሱ ታውቂው የለ የልቤ ንጉስ ማን እንደሆነ እኮ እኔማ እኮ ገብቶኛል። ግን እኔ ምልሽ ሂዋን መቼ ነው ወንድሜን የምታገቢው ትላታለች። እንዴ ኧረ እንደሱ አይባልም ስትል እንዴ ለምን ደሞ የማይባለው? ምክንያቱም ይኸውልሽ ሉሊትዬ ያደረግነው እኔና ባንቴሮ የተደረገብን ነገር ከባድ ነው። ምናልባት ያንን ነገር ሮዛ ልታሳየው ትችላለች። ቪዲዮም ሆነ ፎቶ ማስረጃው አላት። ግን ደግሞ እሱን ካሳየችው በጣም ከባድ ነው። እናም ጭንቀት ላይ ነኝ ስትላት አንድ መፍትሄ አይጠፋም። እንደምንም ማሰብ አለባችሁ፣ ሁለታችሁ መነጋገር አለባችሁ። አንቺና ባንቴሮ ተነጋገሩና ችግሩን ለመፍታት ሞከሩ። ጊዜ አትስጭው። ይልሽ የምትወጁና የምታፈቅሪው ከሆነ ወንድሜን የራስሽ የግልሽ አድርጊው። ሮዛ እንደሆነ ነገር ከመፈልፈልና ከመጎትጎት ሌላ ነገር አታውቅም ትላታለች። እሱም ማልክነሽ ቅድም ደግሞ ለዴብ ልነግረው ፈልጌ ነበረ እንደጀመርኩለት ስልክ ተደውሎለት የዋናው የመስሪያ ቤታችን ዋና ኃላፊ መኪና አደጋ ደረሰበትና ወደዛ እየሮጠ ሄድ እንጂ ልነግረው ነበር ትላታለች። በቃ እንግዳውስ አይዞሽ እሺ ትልና አቅፋት ስማት በቃ መጣው ቆይ ብላ ትወጣለች። ሂዋንም ከመኝታ ቤቷ ተወጣና ውጪ ቁጭ ብላ ያለ ባንቴሮ ጋር ይገናኛሉ። እዩልሽ ነገርሽው ወይ ለዴብ ሲላት እዩል ባንቴሮ ልነግረው ፈልጌ ነበረ እያወራን እያለ ልነግረው ስልክ በተደጋጋሚ ስልኩ ጮኸ። በዛን ሰዓት ይሄን ስልክ ማንሳት አለብኝ አለና ስልኩን አነሳ። ሲያነሳ ያው የድርጅታችን የስራ ባልደረባችን የሆነው የመኪና አደጋ ስለደረሰበት ወደዛ ለመሄድ